ተአምራቱ አሁንም ቀጥሏል። የቅድስት ኪዳነ ምሕረት ስዕል በዋርካ ላይ ታየበት ቦታ ላይ አዲስ ጸበል እንደፈለቀ እየተነገረ ይገኛል። እኛ ይልቅ ይሄ ካሜራ ይመሰክራል። ማተቋም በጥሳናተ እሺ በቃ ደስ አሉ ማረቁ እንዴ ጥብቅብቅ ብለው ምናምን እንዴ ምናምን ሲሄዱ ደስ አሉና እስቲ እንዴት ሲሄዱ እንዴ በቃ ይሁን አሻጣልቀው ነው አንካሳይ በእናት የሌለው ማወዛው አይደለም ያቃጥላል ታው ግዴ ታው ይሻላል ለሷ ቆይ ስለዝራት ያዛ ቆይ ላርገውና ምን እንደሚያደርግ ለማየት ሰላም የተወደዳችሁና የተከበራችሁ የመርሎት አንዴ ሰዎች በእያላችሁ በሰላም እግዚአብሔር ከእናንተ ጋር ይሁን። ዘረኝነትን ተጸይፈን ፍቅር አንድነትን ሰብከን ለአንዲት ኦርቶዶክሳዊት ክርስቲያን ድምጽ እንሆናለን። በዚህ ቪዲዮ ዛሬ ልናያቸው የወደድኳቸው ጉዳዮች አሉ። እነሱም በተመለከተ አንድ ባንድ የማቀርብላችሁ ይሆናል። እስከ መጨረሻው ድረስ አብራችሁን ቆዩ። በዚህ ቪዲዮ ላይ ቆላ ድባ ምን እየተከናወነ ነው? ሶሻል ሚዲያ ላይ ያሉ ሰዎች ስለ ቆላ ድባ ምን መረጃዎችን አጋሩ የሚለው በዝርዝር አስደምጣችኋለሁ፣ አሳያችኋለሁ። ሌላም ተጨማሪ ጉዳይ ይዤ መጥቻለሁ። በተለይ ያለ ክህነት የሚያጠምቁ ሰዎችን በተመለከተ የሊቃውንተ ክርስቲያን አስተምህሮና የሐሰተኛ አጥማቂያንን ጉዳይ በደንብ አድርጌ አሳያችኋለሁ። የማስቀድመው ግን የሐሰተኛውን አጥማቂ ያለ ክህነት ማጥመቅ ተግባር አሳያችኋለሁ። በተለይ አጥማቂ ግርማ የተባለ ሰው ያለ ክህነት ለዘመናት ሲያጠምቅ እንደነበረ በርካታ ጊዜ ስንናገር ብዙዎቹ እናንተ ጠቋር አለባችሁ፣ አዳልሞት ያለባችሁ፣ የመንፈስ አለባችሁ እያሉ ሲያሸማቅቁን ነበረ። እኛ ግን በመረጃ ነው ስናወራ የነበረ። እንደው ሰውን ለመግፋትም አይደለም። ነገር ግን ከቀኖና ቤተክርስቲያን አንፃር ቀኖና ይከበር በሚል ስንጮህ ስንናገር ነበር። ዛሬ ያለ ክህነት ሲያጠምቁበት የነበረውን ቪዲዮ መረጃ አንድ ቪዲዮ አሳያችኋለሁ። ከዛ ደግሞ የቤተክርስቲያናችን መምህር የሆኑትን መምህር ምትኩ አበራ የተናገሩትን ምስክርነት አስደምጣችኋለሁ። መጨረሻ ላይ ቆላ ድባ ላይ እየተከናወነ ያለውን ጉዳይ በዝርዝር በቪዲዮ ማስረጃ አቀርብላችኋለሁ። ጉዳዩ ሿሿ ነው ወይስ በትክክል ከእግዚአብሔር የተደረገ ተአምር ነው? ከእግዚአብሔር የተደረገ ተአምር መሆኑ አለመሆኑ በምን እናረጋግጣለን? የሚሉ ጉዳዮችን ይዤላችሁ ቀርቤያለሁ። እስከ መጨረሻው አብራችሁን ቆዩ። ቪዲዮን ላይክ በማድረግ ማየት ጀምሩ። ሰብስክራይብ ያላደረጋችሁም ሰብስክራይብ አድርጉ። የመርሎት አሚን ሚዲያ ቤተሰብ ሁኑ። እርዱን፣ አግዙን። ለአንዲት ኦርቶዶክሳዊት ክርስቲያን ድምፅ እንድንሆን ሀሳብ አስተያየታችሁን ኮሜንት መጻፊያው ላይ አስቀምጡ። አክብራችሁ ስለምታዳምጡን ስለምትከታተሉን እጅግ በጣም አድርገን እናመሰግናችኋለን። አንድ ባንድ ወደ መረጃዎቹ እንሄዳለን። በመጀመሪያ የአጥማቂን ግርማ ጉዳይ ላንሳና መረጃውን ላሳያችሁ። አጥማቂ ግርማ ያለ ክህነት ለዘመናት ሲያጠምቅ ነበረ። እሱን እንየው። ከዛ በፊት ግን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በስልጣነ ክህነት ማለት ነው ከዲቁና በላይ ባለ ማዕረግ ዲያቆናት አይችሉም። ከዲቁና በላይ ያሉ ካህናት በእጃቸው መስቀል ይዛሉ ማለት ነው። በእጃቸው መስቀል የሚይዙት ምን ሊያደርጉ ነው? አገልግሎት ይፈጽሙበት ዘንድ ነው፣ ሊያጌጡበት አይደለም። በዲቁና የማይፈጸም አገልግሎት አለ። ያለ ቅስና ማጥመቅ አይቻልም። ዲያቆን ማጥመቅ አይቻልም። የትኛውንም አይነት ጥምቀት ዲያቆን ማጥመቅ አይችልም። በኢትዮጵያ ኦርቶዶክስ ቤተክርስቲያን ይሄ እንዲያው ትውፊትም ነው፣ ቀኖናም ነው፣ ትውፊትም ነው። አጥማቂ ግርማ ግን ያለ ክህነት ያለ ቅስና ማለት ነው ለዓመታት ሲያጠምቅ ነበር እና ይሄ ነገር ትክክል አይደለም። በኢትዮጵያ ኦርቶዶክስ ቤተክርስቲያን ያለ ክህነት ያለ ቅስና ማለት ነው ማጥመቅ አይቻልም ሲሏቸው ከየት እንደሆነ አይታወቅም። በእጃቸው መስቀል ይዘው መጡ፣ ከላይ ቆብ አደረጉ ማለት ነው። አጥማቂ ግርማ ለበርካታ ዓመታት ነጭ ሽበት እስኪያወጡ ድረስ ያለ ቅስና ሲያጠምቁ ነበረ። ይሄው ተመልከቱት። እንዲህ ነው
ብቻችን አልሄድም። ስንት አንተ ቡዳ ነው ሲጣል ቡዳ ነኝ። አንተ ቡዳ ቡዳና መተት ነኝ እኔ። ማተቧን በጥሳለህ አንተ። እንዴ ምን ያደርጋል? ብጥስ ነው። ዛሬ ተያዝን እንጂ አያስፈልግም። ማተብ አያስፈልግም። አያስፈልግም። ዛሬ ተዋረድን። አያስፈልግም ማተብ አያስፈልግም እኮ። ሴቶቹን ለምንድን ነው ተው የምትይዙት? ሴቶቹ ስለሌላቸው ነው። ምንም አቅመ ቢስ ስለሆኑ በቃ ደስ አሉ ማረኩ። እንዲህ ጥብቅብቅ ብለው ምናምን እንዲህ ምናምን ሲሄዱ ደስ አሉና እስቲ እንዴት ሲሄዱ እንዲህ በቃ ይሁን አስያጣልቀው ነው አንተ ሳይበልጥ የሌለው ማወዛው በቃ እንደዚህ ሲሉ ደስ ይለናል፣ እንማረካለን። አይዛን እንጀራ ያሳደጋቸው ልጆች እምቢ አለች ሙስሊሙኝ ገንዘብ ያሳደጋቸው ልጆች እምቢ አለች። እሺ ናስቲ እምቢ አለች። ይሄ አያስፈልግም እኮ ወደ ሞንቱላቲ አያስፈልግም። ያቃጥላል። ተው ግዴ ቆይ ስለ ስራት ያዛ ቆይ ላድርገው እና እስኪ ምን እንደሚያደርግ ለማየት ነው። ልቧ ላይ ያለው አንተስ ምን ላይ ነው? ይህን ያህል ማተብ ጠልተናል፣ ረስተናል። አሁን እንዲህ አይታችኋል አይደለም? እንዲህ አይተንም ከኛ ይልቅ ይሄ ካሜራ ይመሰክራል። ግልጽ ነው። ከኛ ይልቅ ይሄ ዘመናዊ ቴክኖሎጂ የያዘውን አይነት እንዲህ አይነት መንፈስ መጫወቻ አሉ። ኢየሱስ ክርስቶስ ስም በስላሴ ስም በድንግል ማርያም ስም በቅዱስ ሚካኤል ስም ወደ ሲኦል እንገባለን። ቶሎ ሰባችሁ ነው። እንዳያችሁና እንደተመለከታችሁት አጥማቂ ግርማ ያለ ቅስና ሲያጠምቁ ነበረ። በርካታ ቪዲዮ ማስረጃ ማቅረብ እንችላለን። እስኪ በወቅቱ የነበረውን ሲቹዌሽን መምህር ምትኩ አበራ ምን አሉ እንስማቸው። አንድ አጥማቂ ክህነት አለው የለውም ጭቅጭቅ ነበር። አለው የለውም ሲባል ማለት ነው። እና እውነተኞቹ ቤተክርስቲያን ሰዎች እንደሌለው ስለሚያውቁ የለውም የሚለው መረጃ በጣም ወጥቶ ነበር። ስለዚህ አጥማቂ ብዙ ዘመን ሲያጠምቅ የኖረ አጥማቂ ነው። ፋይናሊ ይሄው የክህነት ማስረጃ ብሎ በቅርብ ዓመት የተሰጠውን ስንት ዓመት ሲያጠምቅ የኖረው ሰውዬ በቅርብ ዓመት የተሰጠውን የክህነት ማስረጃ አቀረበ። እንግዲህ የሆነ ሰው ይሄ ጭቅጭቅ ሲበዛ ወይም ደግሞ ያልሰማ ይሄ ጭቅጭቅ መኖሩን ያልሰማ አባት ጋር ሄዶ ክህነት ተቀብሎ መጥቷል ማለት ነው ሰውዬው። ስለዚህ ይሄ በጣም ከባድ ነው። ወደ ኋላ ክህነት ሳይኖረው ላጠመቀበት አሁን ክህነት አለኝ ባለበት ዘመን ይቀጣል ሰውዬው ማለት ነው። ውሸት ነው ይሄ እና ይሄን ማረጋገጥ አለብን። ይሄ ሰውዬ ክህነት አለው ወይ? ይሄን ደግሞ የምትነግረን ቤተክርስቲያን ነች። ቤተክርስቲያንን መስማት ያስፈልጋል ማለት ነው። ቄስ ነው መኖክሴ ነው ወይ ይሄ ሰው? በተረፈ ዝም ብሎ ባህታዊ ነው ጸጋው ስላለው ነው ምናምን ነው የሚል ነገር አይሰራም። ክህነት እንኳን ኖሮት ክህነቱ ትክክለኛ ነው ወይ የማያጨቃጭቅ አለው የለም ውዝግብ የማይፈጥር ያልተያዘ እሱን ሁሉ ቼክ ማድረግ ንጹህ ክህነት የምንለው ማለት ነው። ተሰጥቶም ንጹህ ያልሆነ ክህነት አለ፣ የጎደፈ ክህነት። በደብረ ሰላም ቅዱስ እስጢፋኖስ በሚደረገው ይህ ሁሉ ትግል ውስጥ ግን አዲስ አጥማቂ መጥቷል ተብሎ በሚናፈስ ወሬ ከአዲስ አበባና ከየክፍለ ሀገሩ የሚጎርፈው ሕዝብ መጨመሩን ቀጠለ። በትንሽ የህመም ስሜት ሳይቀር ወደዚህ ስፍራ የሚመጣው ሕዝብ እስከ ዛሬ ለቀጠለ ውስብስብ ችግር ሊጋለጥም ቻለም። ለሊት ቅዳሜ ቀን ነበረ። ይሄን ነው ቅዳሜና እሁድ ነው የሚኖሩት ተብለን ጥቆማ ደረሰን። ቅዳሜ ዕለት ስንሄድ ለሊት 11 ተኩል ሄድንኛ ለቅዳሴ እንድንደርስ ማለት ነው። እዛ ውስጥ መስለውኛል። ሲሄድ ምንም ሰው የለም፣ ምእመን የለም። ካህናት አባቶች ናቸው ገብተው እየቀደሱ ያሉት። እንደው አንድ የተወሰኑ አሉ። ከዛ በኋላ ተነሳሁኝና አስቀድሰን ጨረሰን። እኔ ከውስጥ የሚወጡ ነው የምጠብቀው፣ ከቤተ ክርስቲያን የሚወጡ ነው የምጠብቀው። እዛ እቱ በሰላም ተባለ። በሰላም ወደ የቤታችሁ ግቡ ሲባል ጠብቃለሁ፣ ምንም የለም። የት ነው መምህር ግርማ የሚባሉትን እዚህ አይደሉም እንዴ ስል አይ ይመጣሉ፣ አሁን ይመጣሉ ቅዳሴው ሲያልቅ አለችኝ አንዷ። እንዴ እህቴ አያስቀድሱም እንዴ ካህን አይደሉም እንዴ ስላት አይ እንዴ እሳቸው ሌላ ጋር ነው የሚያገለግሉት፣ ሌላ ቤተ ክርስቲያን ነው የሚቀድሱት እና ቀድሰው ሲጨርሱ ይመጣሉ አለችኝ። ነው እሺ አልኩና ደስ አለኝ።
እውነትም ምናልባት በየአጥቢያ ሊመደቡ ይችላሉ የሚል ነገር ነው ውስጤ የመጣው። እዛ ሻልኩና ልክ ፊቴና ዙሬ እንዲሄድኩ እያለ እዚህ መድረኩ ጋር ነው የሚኖሩ ብላ የማህበረ እስጢፋኖስ የሚል መድረክ የተጻፈበት አለ። ልክ ከመድረኩ ጋር ሲል ከመድረኩ የሆነ የሚወር የሚነዝር ልክ ኤሌክትሪክ እንደያዘው ሰው የሚነዝር ነገር መጣብኝ። እንግዲህ መምህር ምትኩ አበራ ይሄንን አሉ ማለት ነው። ይሄ ነው እንግዲህ እውነታው ይሄ ነው። እንግዲህ እውነታው ይሄ ነው። እውነቱ የሆኑ እያለ እውነቱ እየታወቀ ለምን አባቶች የቤተ ክህነት ሰዎች ለምን ዝም አሉ? ጳጳሳት ለምን ዝም አሉ? እንደዛ አይባልም። በእውነቱ ቤተ ክህነት ላይ ያለውን ችግር ስለምናውቅ ማለት እኛ በዋናነት ከቀኖና ቤተክርስቲያን አንጻር ይሄ ትክክል አይደለም ብለን ነው እየተናገርን ያለ ነው ማለት ከጥላቻ አይደለም፣ ከቀኖና ቤተክርስቲያን መከበር አንጻር ይሄን ተናግረናል። ሌላው ወደ ሁለተኛው ጉዳያችን በስፋት ወደምናየው ጉዳይ ስንመጣ ቆላ ድባ ላይ ምን እየተከናወነ ነው? ጉዳዩ ሿሿ ነው ወይስ ደግሞ በትክክል ገቢረ ተአምር ተደርጓል የሚለውን ነገር እናያለን። ይሄንን ጉዳይ እያራገቡ ያሉ የሚዲያ ሰዎችን አንድ ባንድ አሳያችኋለሁ። አንድ ባንድ። በመጀመሪያ ግን የኔን ሐሳብ ላስቀምጥ። የኔን የገብረ ሥላሴን ሐሳብ። ቤተክርስቲያኒቱ መዋቅር አላት። በመዋቅሯ ጉዳዩ በትክክል መፈጸም አለመፈጸሙን ማረጋገጥ አለብን። ጉዳዩን ማረጋገጥ ያለባቸው የቤተ ክህነት ሰዎች ናቸው። የቤተ ክህነቱ ሚዲያ አለ፣ የቤተክርስቲያኒቱ ሚዲያ አለ፣ ኤኦቲሲ አለ፣ ኤኦቲሲኤምኬ አለ፣ ሌሎች ሶሻል ሚዲያዎች አሉ። ጳጳሳት ሚዲያ እየተጠቀሙ ነው። ዛሬ ላይ መነኮሳት እየተጠቀሙ ነው። የሀገረ ስብከት ስራ አስኪያጆች ሶሻል ሚዲያ እየተጠቀሙ ነው። እነሱ ጉዳዩን መናገር ሲችሉ ለምን ቲክቶከሮች፣ ዩቲዩበሮች፣ ሶሻል ሚዲያ አንቂ ነን ባዮች ወይም ደግሞ በአጠቃላይ ሶሻል ሚዲያ ላይ ያለ ሰው ይሄንን ጉዳይ ለምን አራገበው? ለምንድን ነው የሚቸኮለው? ታምሩ ተደርጎ ከሆነ ለምን ይቸኮላል? አባቶቻችን በሱባኤም አረጋግጠው ሊሆን ይችላል፣ ወይም ደግሞ ቦታው ድረስ ሄደው አረጋግጠው ሊሆን ይችላል፣ ወይም ደግሞ ቤተክርስቲያኒቱ ማረጋገጥ በሚገባት ጉዳይ ሄዳ አረጋግጣ ለምን ይህንን ሚዲያ ላይ በአባቶች ሚዲያ ወይም ደግሞ ቤተክርስቲያኒቱ ሚዲያ ለምን አልወጣም የሚል ጥያቄ ጠይቃለሁ። ጉዳዩ በጥልቀት የሚታይ ነው። በብዙ አንግል የሚታይ ነው። በብዙ እንተነትነዋለን እንደ ፖለቲከኞቹ። ጉዳዩን እኔ ገብረ ሥላሴ በብዙ አንግል ነው የማየው። ግን ታምሩ የሚደረገው ለምንድን ነው? ምን አይነት ታምር ነው የሚደረገው? ይሄ በጣም መሰረታዊ ጉዳይ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ አላት። በዛ አስተምሮ ካልሄድን አደጋ ነው። በቃ የቤተክርስቲያኒቱ አስተምሮ መዝነን ጉዳዩን ባንክሮ ካላየ ነው ምዕመናንን ወደ ሌላ ቤተ እምነት እየመራ ናቸው ነው። በተለይ ሰሜኑን ለኢየሱስ ያለው ፕሮጀክት እኔ እንዲህ አይነቱ ሴራ ጠንሳሽ ይሆናል ብዬ አስባለሁ። የኔን እይታ ነው። እንግዲህ ይሄ ሚዲያ ነው። እናንተ አስተያየታችሁን አስቀምጡ። የቤተክርስቲያኒቱን ስም ለማጥፋት፣ የቤተክርስቲያን ምዕመናንን ተስፋ ለማስቆረጥ፣ ምዕመናንን ተስፋ አስቆርጦ ወደ ፕሮቴስታንት አዳራሽ ለመሸኘት የተደረገ ሴራ ሊሆን ይችላል። ስለዚህ ቆም ብሎ ማየት ይገባል። ይህንን ጉዳይ አባቶቻችን መመርመር አለባቸው። አባቶቻችን መርምረው ጉዳዩ እንዲህ ነው ብለው አጣርተው ሊነግሩን ይገባል። እነሱ ሳይነግሩን ቲክቶከር፣ ዩቲዩበር ሊነግረን አይችልም፣ ሊነግረን አይገባም። ጉዳዩ ከመንፈስ ቅዱስ ነው ከእግዚአብሔር ነው ብሎ መጠየቅ ነው እንዴ። ብዙ ታምራት በመጽሐፍ ተጽፈውልናል እኮ። በርካታ ታምራት እንደተደረጉ ስንክሳር ላይ ተጽፏል። ያንን እኛ አልተጠራጠርንም። ምክንያቱም ያልተጠራጠርነው አባቶቻችን መዝነው መርምረው በትክክል መፈጸሙን አረጋግጠው ስለጻፉልን ነው። ሰው ጉዳዩ በትክክል መደረጉን መፈጸሙን አባቶቻችን አረጋግጠው እስካልነገሩን ድረስ አምነን መቀበል የለብንም። ይህንን መረጃ በሶሻል ሚዲያ ላይ ያጋሩ በርካታ ሰዎች አሉ። እነሱን አንድ ባንድ አሳያቸዋለሁ። እዩ ሎክ እነዚህ ናቸው የምታያቸው ሚዲያዎች ናቸው ያራገቡት። ጉርሻ የማን ነው? የኦርቶዶክስ ቤተክርስቲያን ሚዲያ ነው፣ የቤተክርስቲያን ሚዲያ ነው ጉርሻ። እነዚህ አሁን የኢትዮጵያ ኦርቶዶክስ ቤተክርስቲያን ሚዲያዎች ናቸው። የኢትዮጵያ ኦርቶዶክስ ቤተክርስቲያን አባቶች መምህራን ሚዲያ የላቸው አላቸው። ሰው እነሱ ለምን አልዘገቡትም? ስለዚህ ገና መጣራት ያለበት ጉዳይ አለ ማለት ነው አለ ማለት ነው። ሶሻል ሚዲያ ላይ እነዚህ የሚያራግቡት ሰዎች እነማን እንደሆኑ ሳይታወቅ አምኖ መቀበል ትክክል አለ። ግን ምንድነው አሁን እንትን ያለው? እስኪ እንየው
ሚዲያ ላይ የሚያራግቧቸው ቪዲዮዎች እስኪ እንያቸው። ሶሻል ሚዲያ ላይ የሚዘዋወሩ ቪዲዮዎችን አንድ ባንድ አሳያችኋለሁ። ትክክል ናቸው አይደሉም የሚለውን እንደነገርኳችሁ አባቶቻችን አረጋግጠው ሳይነግሩን አንቀበልም። ግን ቪዲዮዎችን አንድ ባንድ እስከ መጨረሻው ድረስ አሳያችኋለሁ። በርካታ ቪዲዮዎች ናቸው። ይሄው ተመልከቷቸው። አይነ በርቷል ልቀቀውና አይነ በርቷል የሰራልን ስራ ተናገር እስኪ ና አትፈር ችግር የለውም ስማኝ አባ የትኛው አይኑ ነው ጠፍቶ የነበረው ምን ችግር አለ ተነስቷል አለ ምን ችግር አለ እሺ ጊዜ የሚመሰክር አይኑ እኮ ነው የበራልን አብሮቶ በቃ ስንት አይኑ ነው የጠፋ የነበረ ሁለቱም ነው አይታይም ነበር በፈጣሪ ተአምራቱ አሁንም ቀጥሏል። የቅድስት ኪዳነ ምሕረት ስዕል በዋርካ ላይ የታየበት ቦታ ላይ አዲስ ጸበል እንደፈለቀ እየተነገረ ይገኛል። በትናንትናው ዕለት በምስራቅ ደንቢያ ቁላድባ ከተማ በዋርካው ላይ የቅድስት ኪዳነ ምሕረት ምስል ታይቶ ነበረም። ዛሬም ላይ ተአምራቱ ቀጥሎ በስፍራው ላይ አዲስ ጸበል ከመሬት ውስጥ ፈልቆ እንደወጣ እየተነገረም ይገኛል። እናም በጸበሉ በርካታ ሰዎች እየተጠመቁና ከተለያዩ በሽታዎች እየተፈወሱ መሆኑ ከስፍራው የደረሱ መረጃዎች ያመላክታሉ። እንዲሁም በርካታ ምዕመን ይህንን ተአምራት ለማየት ከተለያዩ አካባቢዎች ወደ ስፍራው እየተመመ እንደሚገኝም ተገልጿል። ስለዚህ ጉዳይ ያላችሁን ሀሳብና አስተያየት ኮመንት ላይ ጻፉልን። ፎሎ ማድረግ ቤተሰብ ይሁኑ። በኪዳነ ምሕረት አይኑ ተፈውሷል። ይሄው ራሱ ምስክርነትን ይናገራል። እንኳን ደስ አላችሁ ህዝበ ክርስቲያን። እናታችን ኪዳነ ምሕረት ይሄው በረከቷ ወንድማችን አይኑን ፈውሰዋለች። እልል በሉ ሲል እልል በሉ እስቲ ወንድሜ ከመቼ ጀምረ ነው እስኪ ከመቼ ጀምረ ነው አይነ ስውር የነበር ድምጽን ሞቅ አድርገህ ፈውስ ነው ተናገር። አይዞህ አትፍራ፣ አይዞህ አዲስ ነገር ሆኖበታል። አይዞህ ለዓለም መስክርላት የኪዳነ ምሕረትን ተአምር በል ወንድሜ። አይዞህ መስክርላት። 9 ወር ነው አይነ ስውር ከሆንክ በምን ምክንያት ነው እንደዚህ ሆንከው ወንድሜ? በውለሽ ነው። አሁን ኪዳነ ምሕረት እናታችን ፈውሰዋለች። እስኪ እልል በሉለት ወንድማችን ይኸው አይኑን ተፈውሷል። እንደምትመለከቱት አይኑን ተፈውሷል። እልል በሉ ኧረ እልል በሉለት ይኸው ልጁ ታምሯን በቃ ምንም ሊያምን አልቻለም። ይኸው ተደናግጦ እንደምትመለከቱት አይኑ በርቷል። በውለሽ እነዚህ ቪዲዮዎች ናቸው ሶሻል ሚዲያ ላይ የሚዘዋወሩት፣ ሌላ ምንም ነገር የለም። ስጋቴ ምንድነው? ይሄ ጉዳይ ሿሿ እንዳይሆን ነው። ምክንያቱም ጎንደር ላይ 3 ናቸው 2 ህፃናት ገነት መንግስተ ሰማይ ደርሰን መጣን፣ መንበረ ጸባዖት ደርሰን መጣን፣ እንዲያየን ምናምን በቃ በጣም እየተባለ በርካታ ሰው ወደ ጎንደር ተመመ ማለት ነው። ጠቅላይ ሚኒስትሩ ተፈወሱ፣ እንዲሆነ ተባለ። ታስታውሱ ከሆነ እነዚህ ህፃናት
ገነት ደርሰው መጡ የተባሉ ህፃናት በርካታ ገቢ ተሰባሰበላቸው፣ ተሰጣቸው፣ ገንዘብ ተሰጣቸው፣ በርካታ ገንዘብ። ዛሬ ላይ የጎንደር ህዝብ ይሄን ያውቃል። ህንፃ ፎቅ ገንብተው አሉ። እኔ ይህንን ጉዳይ ከቤተክርስቲያን አስተምህሮ አንጻር የራሴን ሐሳብ ተናገርኩ እንጂ ጉዳዩ እውነት አይደለም ብዬ አልተናገርኩም። እውነት ሊሆን ይችላል፣ ሐሰትም ሊሆን ይችላል። እውነት ሐሰት ብሎ ለመመርመር ወይም ደግሞ ለመናገር የአባቶቻችን ድምፅ ከቤተ ክህነት ሊወጣ ይገባዋል። እውነት ነው ሐሰት ነው ብል ተጠያቂ ይሆናለሁ። እውነት ነው ሐሰት ነው ብሎ ለማለት የቤተ ክህነቱ ድምፅ ያስፈልገናል። ቤተ ክህነቱ ወጥቶ ጉዳዩ እንዲህ ነው ሲለን የዛን ጊዜ ቤተ ክህነት ያለውን እንናገራለን ማለት። ከዛ ውጭ ግን እውነት ነው የሚሉትም ተጠያቂዎች ናቸው፣ ሐሰት ነው የሚሉትም ተጠያቂዎች ናቸው። ጉዳዩ ውሸት ሆኖ እውነት ነው ያሉ ሰዎች ተጠያቂ ናቸው። ጉዳዩ ውሸት ነው ያሉ ሰዎች ጉዳዩ እውነት የሆነ ጊዜ ተጠያቂ ይሆናሉ። ሁሉ ሰው ተስፋ ማድረግ ያለበት ከቤተ ክህነት የሚወጣውን መረጃ ብቻ ነው ማለት ነው። እስከዚህ ሰዓት አብራችሁን ስለቆያችሁ እጅግ በጣም አድርገን እናመሰግናለን። እስከ መጨረሻው ስላያችሁን ስለተከታተላችሁን በጣም አድርጌ አመሰግናችኋለሁ። እስከ መጨረሻው የተከታተላችሁኝ ሰዎች በእግዚአብሔር እለምናችኋለሁ፣ በእናታችን በቅድስት ድንግል ማርያም ስም እማጸናችኋለሁ። እግዚአብሔር ታምር አድራጊ ነው ብላችሁ ኮሜንት መጻፊያው ላይ ጻፉልኝ። ሐሳብ አስተያየታችሁ ለሚዲያችን እጅግ በጣም ስለሚያስፈልግ ኮሜንት መጻፊያው ላይ አስቀምጡልን። እግዚአብሔር አምላክ ሀገራችንን ቤተክርስቲያናችንን ይጠብቅልን፣ አጽራረ ቤተክርስቲያን ያስታግስልን። በቀጣይ በሌላ ቪዲዮ እስከምንገናኝ ሰላም።